ሃይ ክቡራን እንዴት ናችሁ? ደህና ናችሁ ወይ? ዛሬ ከመሸመተናል። ለዚህ ምክንያቱ ደግሞ ዶክተር ደሳለኝ ጫኔ የሰጠውን አስተያየት ሰምተን ነው። ዶክተር ደሳለኝ ጫኔ ዛሬ በፓርላማ የዳንኤል ክብረት ሹመት በሚጸድቅበት ሰዓት ላይ በጣም በሚገርም ሁኔታ ልኩን ነግሮታል። ከትምህርት ዝግጅቱ አንስቶ ዳንኤል ክብረት ከአዲስ አበባ ዩኒቨርሲቲ በአርት ኤንድ ሊትሬቸር መሰለኝ በመጀመሪያ ዲግሪ መመረቁን ይገልጻል። ግን መቼ እንደተመረቀ የሚገልጽ ነገር የለም አለ ዶክተር ደሳለኝ ጫኔ። ይህም የሚያሳየው አገዛዙ በሚሾማቸው ተሿሚዎች የትምህርት ዝግጅት እምነት እንደሌለው የሚገልጽ ነው። መቼ ትምህርት ቤት ገብቶ መቼ ተመረቀ የሚባለው ነገር ለምን አይገለጽም? በሌላ መልኩ ደግሞ ዳንኤል ክብረት ማለት ትናንትና በመጽሐፍቶቹ የሃይማኖት ሰባኪ ሆኖ ብዙ ነገር ሲያስተምር የነበረ ቢሆንም የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ከሆነ ጊዜ አንስቶ ግን የማህበረሰብን መስተጋብር የሚበጣጥስ እና ትናንት የነበረውን ስም የማይረክሱ ነው የተገለጸ ሰው ነው። በስቴት ዲፓርትመንት ሳይቀር የጦርነት ነጋሪት ጎሳሚ ተብሎ ስሙ የተጠቀሰ ሰው ነው። ስለዚህ የሰው ሊሾም አይገባም በማለት ዶክተር ደሳለኝ ጫኔ ቅጩን ተናግሯል። እስቲ ቀንጨብ አድርገን ሰምተን እንመለስ። የተሿሚዎች ፕሮፋይል ሲቀር ዲቴል አይደለም። ለምሳሌ የተላከልንን ዘግይቶም ቢሆን የተላከልንን ፕሮፋይል እያየሁት ነበር። አንዳንዶቹ ትምህርታቸውን መቼ እንኳን እንዳጠናቀቁ አይገልጽም። ዳንኤል ክብረት ተብሎ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በቋንቋና ስነ ጽሑፍ ይላል። መቼ እንዳገኙት የሚገልጽ ነገር የለም። 4 ወይ 5 ተሿሚዎች አሁን ከቀረቡት ውስጥ ከነ ዶክተር ጌታቸው ውጭ በዚህ ዓመተ ምህረት ከዚህ ዲግሪ ያገኙ ተብሎ ማይገለጽበት ለምንድን ነው? መንግስት በሚያቀርባቸው ሰዎች የትምህርት ማስረጃ መተማመን የለውም ወይ? ዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት እፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ ያወጣባቸው ናቸው። የመር ሙሉን ገብታችሁ ልታዩት ትችላላችሁ። ዶክተር ደሳለኝ ጫኔን ያፈራ የአማራ ህዝብ ሊኮራ ይገባዋል። ዶክተር ደሳለኝ ጫኔ ትናንት ከአብን አመራርነት ፕሬዝዳንትነት አንስቶ ለአማራ ህዝብ ታማኝ በመሆን በፓርላማ ድምፅ በመሆን ከዚህም አልፎ ደግሞ እንደ ዳንኤል ክብረት አይነት እርኩስ የሆነ ስብዕና ያላቸውን ሰዎች ልክልካቸውን በመንገር ላደረገው አስተዋጽኦ ላመሰግነው እወዳለሁ።